ዲበኩሉን አትግባ ብለው አሰርዘውታል ዲቤቱ እንዳለ ይቅርብህ እሱ አሁን ልክ እንዳታስበላን ለማለት ነው አይዞህ ቀስ ዲበኩሉን ያስተውት ጭምጭምታ ስሰማ አንተ ዕውቀት የለህም ዕውቀት ያለው ሰው ይግባበት ተብሎ ነው የተመከረው አሉ ትናንትና እሱ ደግሞ ተናደደ ለምን እንደዚህ ትሉኛላችሁ ብሎ የቱ ጋር መሰለ ቪዲዮ ያለው እስቲ ቆይ ያለው ቆይ አንዴ ጠብቁኝ this is protestant ወታደራዊ ሰላምታ ሰጥቻለሁ this is ወንጌላውያን ባንድረኛ ነው እንደዚህ የሚያተራምሳችሁ አንድረኛ ይሁን በሐሳብ በንግግር እንዳታነሱ መደም እንዳታነሱ አደራ ያሉ ነው መምህር ኤፍሬም ለምን ያው ድንኳናችንን ሊነቅለው ነው ምን ተርፈናል እንዴ አሁን ይባሱኑ ብሎ ወደ ካህናቱ ፊቱን አዞረ የካህናቱን ደጅ አንኳክቶ ካህናቱ እኛ ዳቦ ሲቆረስ ለፊታችን ጠላ ሲጠጣ እንጂ ደስ የሚለን ለዲቤት ስንጠራ ደስ አይለንም እኛ ጎረምሶቹ ዛው ስትላፉ ነው ደስ የሚለን እኛ ከተላፋችሁ በኋላ መተን ቡራኬ ስንሰጥ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ብለን ስንል ነው እንደዚህ ነው እንጂ የሚያምርበት አውላላው ሜዳው ላይማ አንገባበትም እና ከዚህ በኋላ ታያለህ ከዚህ በኋላ በየጊዜው ነው ከዚህ በኋላ ብለው የሚሉት እና የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮሜንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው አዎ በቃ ቃልሽን አክብሪ ቃልህን አክብር መምህሩ መግለጫ ሰጥተዋል ይሄንን ተላልፎ ጥሪ የሚያቀርብ ውርድ በራሱ ይሁን ዳጊ ቤት አርጋ ወዴት እየሄደች ነው እቺ ምድር ግን እኔ ምንም አልገባ ያለኝ ይሄ ነው የጊዜው እንዴ አይነት መግለጫ ይሰጣሉ እንዴ እኔ በተኛሁበት እንቅልፍ ተኝቼ ስነሳ እንዴ አይነት ማስታወቂያ ማለት ነው የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮሜንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው በቃ ለዚህ ሰው ጥሪ እንዳታቀርቡለት እሱም እንዳያቀርብብን ምክንያቱም መምህራኖቻችንን 6 መምህራን ሰማቸውን ጠርቶ በዚህ 10 ዓመት ውስጥ ጥሪ ያቀርቦላቸው ነበር የመለሱለት ሁሉ በጣም ያው ሰምተነዋል የኛዎቹም ሌሎችም ተፍጨርጫሪዎቹ ወጣቶቹ ጥሪ ያቀርበው እነሱም ደግሞ ያው ጥሪ ያቀርበው ጥሪ ሰርዘው የሚቀሩ ሆኖ አሁን ይባሱኑ ብሎ ደግሞ ይሄ ሰው ወደ ካህናቱ ዞራለሁ ብሎ ተናግሯል እና ባካችሁ የኛ ልጆች ይሆናችሁ እንደዚህ ነው አየ ከሚስት ጋራ እዛው ሳሎን ላይ ሆነ እስክስታ ማለት ነው ቀለምዬ ያጂ ቀለምዬ እንዴ ነው ቀለምዬ እንዴ ሳይ እንድትል ማድረግ ማለት በየሳሎን ውስጥ ሁሉ ከሚስት ጋር ከእናተ ጋር እንድጨፍር ነው ማድረግ ይሄን ደብተራ ስርዓት ነው የምናስይዘው ማለት ነው እግዚአብሔር ሲነሳ በአንድረኛ በኩል ነው እንደዚህ የሚሰራው ማለት ነው ግርማችሁ ተገፏል ደንግጣችኋል ተናውጣችኋል የምትይዙት የምትጨብጡት ነው ያጣችሁት ተርበትበት ተንዘፍዘፍ ጎጃምኛ የለ ምንጃርኛ የለ ተንቀጥቀጥ ብራዘር ዳርያዝ እላለሁ እኔ ግልጽ አይደለም እንዴ ግልጽ አይደለም ወይ ስለዚህ አሁን ኮሜንት ላይ እንኳን ራሱ አንድ ዲቤት ብለህ ብትል ድብት አስይዤህን ምልክ ማለት ነው ጴንጤ ፊት እንደዚህ ውርውር አትበሉ የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮሜንትም ይሁን በሐሳብ በንግግር እንዳታነሱ ስንት ሰው ጠራኝና አክሊለ ጠራኝ ሰረዘው አክሊለ ጠራኝ ተቀበልኩት ሰረዘው ልደተ ቃል ጠራኝ ተቀበልኩት ሰረዘው ዲያቆን ፈለገ አትናቴዎስ ጠራኝ ተቀበልኩት መጣ ያው
ውጤቱን አይታችሁታል። አይቀጡ ቅጣት ቀጠን እንዳለ መንግስቱ ኃይለማርያም አይቀጡ ቅጣት ቀጠን፣ ይሄ በምስራቅ በኩል ያለውን ጎማ አስተንፍሰነዋል ብሎ እንዳለ በምዕራብ ደግሞ የሚቀረው አለ ብለው አንዴ መግለጫ ላይ እንደሰጡት እንደዛ ነው በቃ። እና ፈሌም ያው አሁን ጭክ ያለች ዶሮ መስሏል ማለት ነው። ትስዝ ፉከራና ቀረርቶ እሺ። ከዛ ካህናቱ ዝም ሲሉ አየ እነ ዘማርያም ዘለቀሉ ለጥ ብለውልሃል። ሙሽርነታቸውን ባለፈው ይጨርሳሉ ብለን ዘንደበከ የለ። ከዛ ደሜ ዘው ብሎ ገባበት። ማን ይሞታል? ለአንተ ሊቃውንቱን ማልፋት የለብንም። በጠረባ እንዲህ ብያለ እንደዚህ ጋለል ብዬ እንደዚህ አጋድም የሆነው የምመጣው አለ። በእርግጥ ብቻውን ነው ወይ ደምሮ የተናገረ? የዛን ቀን ይሄ ነገር መመርመር መጣራት አለበት። ናዝሬት የትኛው ጠጅ ቤት እንደዋለ በዛን ቀን ምናልባት ይሄንን በቅርብ ርቀት ያላችሁ ሰዎች ካላችሁ ማለት ነው ንጉሱን ጠጥቶ ሰክሮ ንጉሱ በፈረስ ላይ ይሄዱ እያሉ የሰከረው ሰውዬ ሽንቱን እየሸና መንገድ ላይ ማነህ አንተ ይሄ ፈረስ ይሸጣል ብሎ አላቸው አሉ ንጉሱ። አፄ ቴዎድሮስ ነው ምናምን ነገር ይባላል በሀገራችን። ይሸጣል የፈረስ ብሎ ስንት ነው ምንድነው የማሸጥበት ምክንያት ያለ ጠጥቶ እዛው ሽንቱን እየሸና እየተንገዳገደ ጠየቃቸው። እና የንጉሱ አሽከሮች ይሄንን የውሻ ልጅ እናስወግደዋለን ብለው ሲሉ ንጉሱ አይተው ብቻውን አይደለም ናተውት እስቲ ከዚህ ውስጥ በሚወጣ ሰዓት ይጠይቃል ብለው በማግስቱ ምናምን ነገር አስጠሩት። ንጉሱ ያ እንደዛ ብሎ ያለ እየሸና ፈረስ ሽጡልኝ ብሎ ያለ ሰካራም ማለት ነው። እና ተጠርቶ ሄዳ ንጉሱ ቤት በርቀት ነው የሰገደው። ክብር ለእርሶ ይሁን እያለ ማለት ነው። ከቀረበ በኋላ ትናንትና በዚህ ሰዓት ከአሽከሮቼ ጋር ሆኜ በፈረስ እየሄድኩ እያለሁ ፈረስን ስንት ነው የሚሸጠው ብለህ ከፍ ዝቅ እያረከኝ እየተናገርክ ነበረ ብሎ ሲሉት ንጉሱ እኔ ኧረ በፍፁም እመቤቴ ትክፈለኝ፣ ጊዮርጊስ በፈረስ ይድብኝ፣ ገብርኤል በሰይፉ ይሳተኝ ምናምን ነገር እያለ የማይገዘት አዎ አንተ ነህ ያልከው። መማል መገዘት የለም። አሁን ንጉስ ፊት ቀርበሃል ትናንትና። አይ እንግዲህ ምሎት ያው እንግዲህ በሀገራችን ይቀመስ የለ እኔ አላልኩም። በፍጹም ነው ያልወጣኝም። በፍጹም እኮ ነው ብዬ ምሎት። ኧረ እኔ መቼ አልፈው ነበር በእኔ ስር እያለ ማለት ነው። እና ስርዓት እኖር አለበት ለማለት ነው። ኤኒዌይ የህፃናት ጥምቀት ነው እንግዲህ ዲቤትም ባይሆን በድብርት ተመተዋል። በዲቤትም ተመተዋል፣ በድብርትም ተመተዋል። መምህር ኤፍሬም የጉባኤ ቤት መምህሩ ምን አሉ? ከሚስቶት ጋር እቤት ውስጥ እንዲጨፍሩ ነው ማስደረገውት። ምን እያሉ እንግዲህ ከቃሌብኛ ጋር ማንም ሰው ዲቤት ብሎ ጥሪ እንዳያደርግለትም እንዳይጽፍም እያሉ ማለት ነው። ሊቀ ሊቃውንት ቀለሜስ የእርሶ ጓደኛ ታስበላናለህ ተያይዘን ነው የምናልቀው እንዴ? ይኸውልህ እግዚአብሔር ሲነሳ አልኩ እኮ አንድ እረኛ ይዞ ተነስቶ ጸጥ ረጭ ያደርጋል። ኦኬ ይኸው ሊቀ ሊቃውንት ቀለሜ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው። እኚህ ሊቀ ሊቃውንት ታይቷቸዋል። ከመጀመሪያው ነው የሆነች በራሪ ወፍ አለች አሉ እና የሆነ አደጋ ሊመጣ ሲል እዚህ ክንፎ አካባቢ ምልክት ያሳያታል የሚባል ነገር አለ። በዚህ በአዋፍት ላይ ጥናት ያደረጉ ምሁራን ሲናገሩ ነው የሰማሁት። እኔ ይዤ ያልመረመርኩ እና እኚህኛው ሊቀ ሊቃውንት ቀለሜ ታይቷቸዋል።
ታይቷቸዋል። ዲቤት የሚባል አትቀበል አንተ ዲያቆኑ። ያው አንድ ቪዲዮ ላይ እንኳን 8 ጊዜ እኮ ነው የተሳሳትከው። እና ኤርሚያስ ፊት ቀረብክ ማለት ዲቤቱ ተጀምሮ እስከሚያልቅ ድረስ 80 ስህተት ልትሳሳት ነው። እና ከኛ ጋር አይደል የምትውለው? አዎ ከሊቃውንቱ ጋር እያዋለ እንዳታስበላን። አሁን ቀለሜ በለዛ ቤትን ከፍታ ማለት ነው። ቀለሜ እንዲህ ብሎ ቀለሜ ምን እንዲህ ብለው አብቆ ቀለሜ እና የዚህ ሰው አካችሁ ጥሪን አትቀበሉ፣ ኮሜንት ቢሆን አትጻፉለት እንዴ። ቻሉት። አሁን ይኸውልህ ባልቴቱ ሁሉ ሆነ ጥሪ የሚጠራኝ ወገኖቼ። ለኤርሚያስ ጥሪ ብሎ ያላቀረበ ካለ ጥቂት ህዝብ ነው። ወደ ገጠር ሁሉ እየደወሉ ነው አሉ። ገበሬውን ሁሉ ኑ ዲቤት ግጠሙ። ዲቤት ነው ኤርሚያስ የሚባል አለ። አያከሬ ዴብት ግቡት ይችሉታል በዴብት እያሉ እየተደዋወሉ ነው አሉ። ወደ ገጠር ገበሬው ይግባበት እንጂ እና ደምረው ገብቶበት እነዚህ ሞዘልፈሊዎች ገብተውበት ታዲያ ካልሆነ ገበሬውን ጥሩት። ምን አልከኝማ ይላል። ይመጣል ገበሬው። እኔ ከሳቸው ጋር አወራለሁ። ያኔ ዲቤት ነው ዲቤት ነው ብያለሁ ስልህ ይላል። ዳሪያስ እልሃለሁ ሁልህንም ማለት ነው። ጠጋስ ዲቤትና ዲቤት ዴብተራ ዴብት ማለት አንድም ዴብተራ ማለት ነው፣ አንድም ጎተራ ማለት ነው። ያፋችሁን ልጋግ እኮ ነው የጠረጋችሁት የእግዚአብሔር ሕዝብ ላይ እዚህ የተሰበሰባችሁ በሙሉ ማለት ነው። ቢንጤ ስትል የነበርከው ማለት ነው። አሁን ዴብትና ዲቤት እንኳን ለይተህ የማታውቅ ሁሉ ተጠራራ ማለት ነው። እና መግለጫ በመግለጫ ሆኗል ለማለት ነው። እንግዲህ ኋላ ቀለሜን በተመለከተ የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ። ያው ማንም ሰው አንድ ኦርቶዶክሳዊ ቤት ያው መምህሩ ተናግረዋል። ሊቀ ሊቃውንት ቀለሜም ተናግረዋል። ታስበሉናላችሁ ተያይዘን የምናልቀው አሉ። የሊቀ ሊቃውንት ቀለሜ ንግግር ማለት ነው። ዳጊ ቤት ላይ ለጥፎታል። ግቡና ይሁን። አሁን ደግሞ እኛው ደግሞ የጉባኤ ቤት መምህር ኤፍሬም ምን አለ ደግሞ እንደው እንኳን ጥሪ ልታቀርቡ አይደለም በኮሜንት እንኳን እንዳጽፉልህ እንደው አደራ በኮሜንት እንኳን እንዳጽፉ። ምክንያቱም ታስበሉናላችሁ ተያይዘን ልናልቅ ነው። ይደገማል። ትንሽ ኢንስትሩመንቱ ይደገም። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ እንደበጡ የባክግራውንድ ሙዚቃ ነው ያጀበው። የጣጣት ኩርስ እየበላክ እቺን ነው እየከፈታችሁ መስማት ያለባችሁ። ምን አሉ መምህራኑ? ምን አሉ? ይሄንን እረኛ እንዴት እንትና አላስቆሙትም? የኔታ ግን ምን መሆኖት ነው? እናንተ እንኳን ካልቻላችሁ እኛ እንግባበት እንጂ ለሴቶቹ ለባልቴቶቹም ልቀቁልን። እንዴት እኛን ሳያማክሩ እናንተ ካልቻላችሁ ቢያንስ እኛ ሴቶቹ እንግባበት ብላችሁ ልጠይቁ ይገባል። ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ባይዘው ዲበኩሉን አትግባ ብለው አሰርዘውታል። የቅዳሜው ግን እንጠብቃለን። መቼም ክርስቲያን ተስፋ አይቆርጥምና እንጠብቃለን። የቴዲ ሐዋሳ ቤት እንዳለ ነው እንትናችን፣ ግን እንዳትገባ ብለው አሰርዘውታል። ስንተኛ ስረዛ አኬ ልደተ ቃል
ደምረው ዲያቆን ስዩም ዲበኩሉ 5 ስረዛ በተከታታይ ለፈለጋ እንዲያጨብጭቡለት በእውነት ታች ለፈሌ ፎክሮ አልቀረም። አትግባ ያሉት ዘው ብሎ ገባበት። እውነት ይሄ ሰው ሊጨበጨብለት ይገባል። አንዴ ለፈሌ ጨብጨባ አንዴ ማህበረ ምዕመናን ምክንያቱም ተናግሮ መጥቷል። ታው ይቅርብህ እየተባለ ማለት ነው። ከካናዳ እስከ አሜሪካ ተደዋወሉ ሰርዘው የነገውን ዲቤት ሰርዝ ከዚህ ሰው ጋር ያለው ይቅርብህ እባክህ። እኛንቱ ነፋሱ አልተመቸንም። ድልድል ምንም አይሸተንም። ታስበላን አለ ተያይዘን መላቀች ነው። በሊቀ ሊቃውንት ቀለመወርቅ ንግግር ማለት ነው። ለፈለገ ጭብጨባ ያስፈልገዋል በእውነት ፎክሮ ያልቀረ ሸልሎ ያልቀረ እናቱ የወለደችው ጴንጤ እናቱ የወለደችው ትውልድ ፊት አይቆምም። ይሄንን ገለባ የሆነ ፕሮቴስታንት ገለባ አረጋዋለሁ አለ። ያው ገለባና ስንዴው ተለየ ማለት ነው። 25000 ሰው ቀጥታ በተከታተለው ላይቭ ላይ ገለባው ወንጌላውያን አማኞች ናቸው ወይስ ኦርቶዶክሳውያን ናቸው? ለዚህ ጭብጨባ ያስፈልገዋል ለዚህ ሰው። በቃ ያቅምህን ሞክራል። እኔ ምንም ልደብቅ አልችልም ማለት ተፍጨርጭራል። ያቅምህን ሞክራል ግን ተጽዕኖ ፈጣሪ ነኝ ብለህ እንደምትለው አይደለም እንትን ያልከው። በኮሜንት ሁሉ እየገቡ እኔ እኮ ተጽዕኖ ፈጣሪ እኮ እያልኩ ሞራሉ ይነሳል ብዬ ጻፍኩ አለች አንዲት አረብ ሀገር ያለች እህት። በተለይ እኔ ተጽዕኖ ፈጣሪ ፈሌ ተጽዕኖ ፈጣሪ እያልኩ ከታች ጻፍኩለት አለች። ኮሜንቱን አይቶት ልቡ ይሟሟቃል ብዬ እና ጭራሽ ባሱኑ ብሎ ያኛው ነው ተጽዕኖ ፈጣሪ ሆነው ይሄ ዱቄት አስበላን አለች አረብ ሀገር ላይ ያለች ማለት ነው። እግዚኦ ጌታዬ ኢየሱስ ያንን እባብ እኮ ነው የመታው ነው ብዬ ምልሸትዬ አንቺ እዚህ አሜን አትይም እንጂ ይኸው ሰዓቱ አልጠፋ ብሏል። አሁን ወደ ካህናቱ ዞራለሁ ብዬ ለሳቸውም ጥሪ ላቀርብላቸው ስል ከዚህ በኋላ አሉ። ምክንያቱም ለ4 ሰው ጥሪ ያቀርባለሁ ብዬ ነበር። መድኃኒዓለምን እኮ ነው ብዬ የምልህ አንተዬ። ቆይማ የቱ ጋር ነበር የተናገርኩት? ይኸውልህ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ ይወር ክህነት ላላቸው ማለት ነው አቀርባለሁ ብዬ ነበረ። አፒታይትን ዘጋችሁት። አፒታይት መዝጋት ማለት አቃለች ነው። ጥሬ ስጋ በተለምዶ መብላት ወዳለ እና አንዳንድ ሰዎች ደግሞ ጥሬ ስጋ አይወዱም ወይ እንወዳለን ይላሉ። ሲበሉ ሲያኝኩም ራሱ በጣም ነው የሚያስጠላው። ራሱ በቢላውን አንስተው እንደዚህ ሊቆርጡ ሲሉ የሞተች አይጥ እንደዚህ ማንሳት ያለው የሚያምረውን ብንዶ ስጋ የሞተች አይጥ አንጠልጥሎ የማንሳት ያለ ቀፍ እያላቸው አንሳሉ። እኔ እነሱ ሰዎች ጋር በቃ አፒታይት ይቆለፍከው ብራዘር ወይ እኔ ከስር ዞር እላለሁ እንደ አንተ እዛው እንደፈለግህ አድርገው። እንደ ድመት መሬትም ላይ እየጣልክ ልትበላው ትችላለህ። የጥሬ ስጋ አበላል እንደዛ አይደለም። አንዳንድ ደግሞ አሉ በቃ በልተው አፒታይትን የሚከፍቱት አያያዛቸው፣ አቆራረጣቸው፣ አመታተራቸው በጣም ደስ የሚል ማለት ነው። እና የሶሻል ሚዲያውን የዲቤት ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ እንወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች አፒታይቴን የዘጋችሁት ማለት ነው። ግን ለስንት ቄስ ቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ ይወር ከማ ሌላ ቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ ይወር ቀሲስ ቴዎድሮስ ማናቸው ደግሞ ሌላ አሉ። እንዲሁ እንደ ፕሮግራሙ ሲጀመር እንግዲህ አንድ ጸሎተ እግዝእትነ ማርያም ነበል ብላው የሚገቡ ማለት ነው። እና ዲቤት ካለቀ በኋላ አስተያየት ለመስጠት የሚመጡ ዳቦና ጠላ ላይ ብቻ መስቀል አውጥቶ ይማረን ይሳለን ይቀበን ብለው የሚሉ ማለት ነው። ለነሱ ጥሪ ላቀርብ ተዘጋጅቼ ነበር አልኩ። የጎረምሶቹ አልተቻለም አይደል? ጎረምሶቹ አኬ ጠራኝ ሰረዘ፣ ልደት ጠራኝ ሰረዘ፣ ፈሌ ጠራኝ ተቀበልኩት መጣ፣ ደሜ ጠራኝ ሰረዘ፣ ዲያቆን ስዩም ጠራኝ ሰረዘ። ስረዛ በስረዛ ነው። ይጠራሉ ይሰርዛሉ። እና ዲበኩሉን ከጠራ በኋላ 4 በእውነት ሊስት አድርጌ አስቀምጬ ነበር። ቄስ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ፣ ቀሲስ አንበርብር፣ ቀሲስ ዘርጋው፣ ቀሲስ ሽርሽር እያንዳንዱ ማለት የምን ይማረን ይሳለነን ብቻ ነው መናገር አለባቸው እንጂ መግባት እኮ ነው ያለባቸው ነው የምልህ።
እና አፒታይቴን ዘጋው ገና የቄሱን በር ሳንኳኳ። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። this is protestant ወታደራዊ ሰላምታ ሰጥቻለሁ። this is ወንጌላውያን ባንድረኛ ነው እንደዚህ የሚያተራምሳችሁ አንድረኛ። እስኮላሮቹ ማየኛ ቢመጡ ዳር ዳር ነው የምትይዘው። ይማረነ ወይስ አለነ ይቀበነ እግዚአብሔር ብለህ ነው የምትለው። በቃ መደምደሚያ ነው ብላችኋል አይደል? አንድ ሰው ቲክቶክ ላይ እዚህ መጥቶ ፊር እንዳትል። አንድ ኦርቶዶክስ ለአንድ ሚሊየን ብለው የፈከሩ ሁሉ ጭምር ዲቤት ተቀበሉ ተብሎ ሲባል ዲቤትና ዲቤት ያለዩ የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለአንድ ሚሊየን ፔንቴ መብቃት ይችላል። በቀላሉ ለአንድ ሚሊየን ፔንቴ መድረስ ይችላል። አንዱ ሰው ማለት ነው። አንድ ኦርቶዶክስ ለአንድ ሚሊየን ፔንቴ መብቃት ይችላል። በስነ ስርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበውም የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኗን ትምህርት ጠንቅቆ የሚያውቅ ሰው መጽሐፍ ቅዱስ በአግባቡ የተረዳ ሰው ማለት ነው ለአንድ ሚሊየን ፔንቴ መትረፍ ይችላል። ባይዘው የቀሲስ ዲበኩልን ያስተውት ጭምጭምታ ስሰማ አንተ ዕውቀት የለህም ዕውቀት ያለው ሰው ይግባበት ተብሎ ነው የተመከረው አሉ ትናንትና። ሁላችሁም እዚህ ውስጥ ያላችሁ የሚስከመጥ ታብታብ አድርጉ። እስቲ ኮፒ ሊንክ አድርጉ። በጣም ገና ነው 5000 ማለት ነው። እስቲ ኦኬ ቴንክ ዩ እህትያ የቱ ጋር ነበረ? አው እዚህ ጋር ይሄው ማለት ቀሲስ ዲበኩልን አትቅጠሙ የተባለው ዕውቀት አንተ የለህም ተብሎ ነው። እና እንዴት እንደተናደደ ስሙት። ሰው ጋር መወያየት የሚፈልግበት ጉዳይ ምንድነው ታርጌቱ የሚለውን ነው ማሰብ እንጂ መድኃኒዓለም ነው ያተረፈው። ቀሲስ ቴዎድሮስ የኝን ከፈጣጠምኩ በኋላ ወደ እርሶ ነበር መመጣው። መድኃኒዓለም ክርስቶስ ምስክሬ ነው። እኔ አሁን የጠመጠሙት ጋር ነው የጠመጠሙት ጋር ከጎረምሶቹማ ይኸው 6ቱ ጠርቶኝ 6 ሰረዘኩ። ምን ያርግልኛል? የሰራጅ ጎረምሳ ሁሉ ምን ያርግልኝ? ምን ይፈይዳል? ምን ይፈይዳል? አሁን እነዚህ ነበር የመሐረነ ወይ ሰሃለነ ብለው የሚሉት ማለት ነው። እነሱ ጋር ነበር ገና ሳንኳኳ ነው። ከዚህ በኋላ ቀለም ይሄን ማንም ሰው ዲቤት እንዳይጠራው በዚህ ጉዳይ በዚህ ጉዳይ ላይ አይደል? አዎ ዳርያዝ እላለሁ። ዳርያዝ ኦኬ እሺ። ሰውየው ምንም እንደው ቢወቅጡት የሚቀየር አይነት ሰው አይደለም። መቼ ወቀጣችሁኝ? ቀሲስዬ ቀሲስ ቴዎድሮስ ወቀጣው ላይ ይገባሉ። እርሶ ለቀሲስ ዲበኩል የጠየቁትን ወደ እርሶ ላዙረው ተተረማመሱ። እንደ እንደገና ደግሞ ሌላ ስብሰባ ተቀመጡ። አይችሉትም። ከኔ ጋር ያለውን ኢየሱስ ክርስቶስንና የወንጌሉን ጉልበት አይችሉትም። ከቻሉት ግን መውቀጥ ብለዋል አይደል? እስቲ ይምጡና እርሶ ይውቀጡ። እሳቸውስ ሬሳ ላይ ልወዳደር ብለዋል። እርሶ ምን ይሆን? እሺ በትሩን ወደ እርሶ አዙሬዋላ ማለት ዲቤት ጥሪውን ምንም ቢወቅጡት አሉ። መቼ ወቀጣችሁኝና መቼ ተገናኘንና? ይውቀጡኝ እስቲ ቀሲስ ቴዎድሮስ በታቦቱ ጉዳይ ይምጡ። አስቀድሜ ግን ነግሮታለሁ። አይችሉትም። የሚወርድቦትን የመረጃና የማስረጃ መብረቅ አይችሉትም። እሺ እሱን የሚሰማ በእሱ የስህተት ትምህርት አምኖ ልክ ነው ብሎ የሚሰናከል ሰው ይኖራል። ኦፍኮርስ ሊኖር ይችላል። ግን ምንድነው ቅድም ያነሱት እኮ ፖይንት አለ። ይሄ ሰው ዋሽቷል፣ ቤተክርስቲያኒቱን ሰድቧል፣ ቤተክርስቲያኒቱን ማታስተምረውን የማትለውን ነገር ተናግሯል። ያንን ይቅርታ እስካልጠየቀ ድረስ መወያየት የለብን። አንደኛ መሰረታዊው ነገር። ሁለተኛ መላከ ገነት በመሰረታዊ የሃይማኖት ጉዳይ ላይ ባልተግባባንባቸው ጉዳዮች ላይ ገድላት፣ ድርሳናት ላይ መወያየቱ ጥቅም የለውም። ይሄ ሁላችንም ስምምነት ነው። ነገር ግን አሁን
እኔ ዲያቆን ማነው ዘማርያም ያነሳውን ሀሳብ ደግፌያለሁ። ሰምታችሁት ከሆነ የሰራውን ማስታወቂያ ላይ በገድላት በድርሳናት ላይ አንወያይም ያለበት ምክንያት ይታወቃል። ነገር ግን ይህን ያህል እንደ አስፈላጊ ነው ተብለው የታሰበበት እኔ ለመወያየት ፈቃደኛ ነኝ ብሎ መጣኩ። እመኑኝ ቀለሜ ከዘማርያም ጋር አይወያይም፣ ብትገድሉት አይወያይም። ለምን? አቅም የለውም። ያውቃል አቅሙን። እሱ የሚፈልገው እናንተ አቅም ስለሌላችሁ ነው እዚህ ተኮልኩላችሁ ይማረነ ይሳለነ ወይ ቀበነ ብላችሁ ምትሉት። አቅም የለውትም ቀሲስዬ። መስቀል ይዘው ዝም ብለው ጠላ መጠጣት ብቻ ነው፣ ዳቦ መቁረስ ብቻ ነው። ዘማርያም አቅም ካለው አንድ ዘማርያም ነው ያለው ማለት ነው። በእናንተ ቤት አቅም ያለው እሳቸው አቅም ስለሌላቸው እኑ ዝም ብሎ ወዘልፈኒ ነገር ስለሆኑ ነው አይግቡ ብለው እዚህ የሚለማውን ሲጋጩ ይዚሩ ምን እያሉ ነው ይልልሃል። ቆይ ሰማልኝ ያልተዘጋጁ ሰዎች በቂ እውቀት የሌላቸውን ሰዎች እያስገባ እሱ የሚለው ነገር ልክ እንደሆነ ለማሳየት ወይ በቂ እውቀት የሌላቸው የማይችሉትን ሰዎች እያስገባ ቀሲስ ዲበኩሉ የማይችሉ በቂ እውቀት የሌላቸው ነውት ነው። የቤተ ክህነት ንግግር ነው ብራዘር። ሽንቆጣውን እኔ አውቀዋለሁ ስልክ አውቃለሁ፣ ንግግራቸውን አውቃለሁ። ቀሲሱም ገባውና የሚለውን ዘማልኛውን ወይት ቲፎዞቹ ገንዘብ እንዲሰጡት ለማድረግ ነው እንጂ ገድላቱ ትክክል እንዳልሆኑም ደግሞ ማሳመን እኮ አይደለም እሱ ዓላማው። ቀሲስኛ እኔ አሁን እሱን ገብቼ ዲፌንድ ማድረግ አትችልም ብለው ያምናሉ። አዎ ቀሲስ ዲበኩሉ አዎ እኔ ቀሲስ ቴዎድሮስ እኮ እንደዚህ ነው ብሎ የሚሉት በእውነት እሳቸው እኮ በደንብ ነው የተረዱት። ቀሲስ ዲበኩሉ እርሶማ ምን እውቀት እኮ እንደሌሎት ስላወቁ እኮ ነው ሁሉ ተኮልኩሎ እዚህ ዶክተሩም ይለፈልፋል። ለመጋቤ ብሎ አይመራ አሸብርም ሲያወራ ነበር በሙሉ መርጌታ ኤፍሬም ሁሉ ጭምር እንዳይገቡ ሊቀ ሊቃውንት ቀደመኝ ባለፈው ቁጭ ብለው አጠገቦ ታስበሉን አላችሁ። ተያይዘን ማለቃችን ነው። ጥሪ እንዳትቀበሉ። ለዚህ ሰው በኮሜንት እንኳን ራሱ ዲቤት ብላችሁ ዲቤት ነው ዲቤት ይሏታል። አንዳንዶቹ አያውቋትም። ዲቤ ነው በለው እያሉ ማለት ነው። አይችሉም እያሉት ነው እሳቸው። እርሶም ገብቶታል። በእርግጥ እስቲ ይቀጥሉ። በፍጹም የብቃት እንትን መስሎ ስለተሰማኝ ነው። በደንብ ቀሲስዬ በደንብ ነው የተሰማሁት። የብቃት ጉዳይ ነው። የብቃቶት ጉዳይ ተመዝኖ በእነዚህ በእርሶ በጓደኞችዎት ይቅርቦት። እንደው ስለ ወላዲት አምላክ ያስበሉን እንዴ? ቅዳሜ ሊያስፈጁን ነው ሊያስጨርሱን ነው እያሉት ነው። እኔ ደግሞ ልቦትን እያነሳሳው ነው። ቅዳሜ ያለውን ነገር እንደው ዘው ብለው እንዲገቡበት ፈለገን ልቡን አነሳስቶ ያመጣ ያ ታቦት የእርሶንም ልብ አነሳስቶ ቴዲ ሐዋሳ ቤት ቅዳሜ እንደነገረኝ ማለት ነው። እያበረታታሁት ነው። እግረ መንገዴ እነሱ ዲስከሬጅ እያደረጉት ነው። እኔ ግን ኢንከሬጅ እያደረኩት ነው። እርሶት ጩህ እገሌ አይወቀተባለ እኔ ለምሳሌ በታምራት ጉዳይ ላይ ማንም ሰው ማውራት የለበትም ካልን እንጂ ካል ማመን ያለበት እንጂ እገሌ ይችላል እገሌ አይችልም ከተባለ እውነት ለመናገር ከሆነ ትክክል አይሆንም። እሱን እኔ ያልቀበለው አዚስ አንደርስታንድ አድርገውኝ ነው። እንደሱ አይደለም ያልኩት እኔ። ከተረማምና በድርሳናት ማንወያይበት ምክንያት ይታወቃል አይደል? በመሰረታዊ ጉዳይ ላይ ተተረማመስ ምድረ ቄስ ሁሉ ማለት ነው። ያው ለጀግናው የይሁዳ አንበሳ ሲነሳ ምንም ሊቃውንቱ ምናምን ነገር ብሎ ሌላ ስኮላሮችን ይዞ አይነሳም። ከፈለገ እነሱን ይዞ ይነሳል። በአንድ እረኛ እንደዚህ የቤት ስራ ይሰጣል ማለት ነው። በአንድ እረኛ የጥራት ጉዳይ ነው። እርሶ ጋር ትንሽ የብቃት ጉድለት አንሶታል እና ባኮት ተያይዘን ማለቃችን ነው። ቀሲስዬ ያው እኛ ደግሞ ስንናገር ያው በእንትን ነው። ቀሲስ ገብቷቸዋል። በእውነት ሄድኮ ቤተ ክህነት ዳጊ ገና እናንተ ሩቅ ናችሁ እኮ ቤተ ክህነት አካባቢ የሚነገረውን ነገር ጥርሳችን የነቀልንበት ነው ብዬ ስልህ በደንብ ነው የገባው። ገና ሽንቆጣው በደንብ ነው የገባው። እዚሁ አጠገቡ ቁጭ ብሎ ነው በከብት መርፌ የሚሰጠው ንግግሩን ማለት ነው። በሉ እስኪ አባቶቻችን አቅም የለው ያውቃል አቅሙን። እሱ የሚፈልገው ያልተዘጋጁ ሰዎች እንደ ቀሲስ ዲበኩሉ አይነት ያልተዘጋጁ ሰዎች በሾርኔ ነው እዚሁ የሚነግረው። እሱ የፈለግኩት ማን ነው? ቀሲስ ዲበኩሉን። ቀሲስ ዲበኩሉ አልተዘጋጁም፣ እውቀታቸውም አናሳ ነው እያለ ነው ቀሲስ ቴዎድሮስ የሌላቸውን ሰዎች እያስገባ እሱ የሚለው ነገር ልክ እንደሆነ ለማሳየት ነው። እኔ አላስገባው። እኔ ገና ቀሲስ ዲበኩሉ ላስገባ ነው። የመጀመሪያ ጥሬ ኦኬ። አክሊለ ጠራኝ፣ ራሱ ላይ ጠራኝ። ሰረዘው፣ ተቀበልኩት፣ ሰረዘው። ልደተ ቃል ተቀበልኩት፣ ሰረዘው።
ፈለገ ተቀበልኩ ጠራኝ ተቀበልኩት መጣ ኦኬ ደሜ ጠራኝ ሰረዘው ዲያቆን ስዩም ጠራኝ ሰረዘው እኔ ደግሞ ልጥራ ብዬ ገና አንተ ስል እውቀት የሌላቸውን እያስገባ ለመቼ ያስገባውን እሳቸውን እኮ ነው ንግባ ብያልኩት ቅዳሜ በቀዳሚት ሰንበት ምሽት ላይ እንግባ ያልኩት ገና ምንም ቢወቅጡት እንኳን እንተ መቼ ወቀጡኝ ይውቀጡኝ እስቲ ቀሲስ ቴዎድሮስ በታቦቱን ውስጥ በደንብ ዘነዘና ይዘው በእውነት ቀሲስ ይምጡና እስቲ በደንብ ውቅጥ ያድርጉኝ እስቲ አንድ ጴንጤ አይቀርም የዛን ቀን ድፍን ኦርቶዶክስ ሁሉ እንዳትቀሩ ቴዲ አዋሳ ቤት እሳቸው ካቃታቸው እርሶ ይገቡበት ከሆነ ይግቡበት ቀሲስዬ አሁን ከካህን ጋር ነው የምንነጋገረው በቃል ኪዳኑ ታቦት ለሳቸው የተሰጠው አርዕስት ማለት ነው ከዲቤቱ መልስ 3-7 ጸበል ሱባኤ ታዘዝሎታል በጸበል የሚለቅ ከሆነ ማለት ነው እናንተ አፋችሁ ትልልቅ ነው የእግዚአብሔር ሕዝብ ላይ ስትቀልዱ ነው የኖራችሁት እኛ ደግሞ እንቀልድባችሁ አላልን ኦኬ ቤት ዘግቶ እንደመጮህ አይደለም ቤት ዝጉ አላላችሁም አሁን ዲቤቱን ማንም ሰው ለዚህ ሰው በኮሜንት እንኳን ራሱ ዲቤት እናድርግ ብሎ ማንም ሰው እንዳይል ማን ነው ይሄንን ያለው መርጌታ ኤፍሬም የጉባኤ ቤት መምህሩ በደንብ መውቀጣሉና ተግባብተዋል ለማለት ነው ካህን ከካህን ሲናገር በጣም ነው የሚግባባው ብዙዎቹ ገንዘብ እንዲሰጡት ለማድረግ ነው እንጂ ገድላቱ ትክክል እንዳልሆኑም ደግሞ ማሳመን እንኳን አይደለም እሱ ዓላማው ቀሲስኛ እኔ አሁን እሱን ገብቼ ዲፌንድ ማድረግ አትችልም ብለው ያምናሉ አዎ በፍጹም የብቃት እንትን መስሎ ስለተሰማኝ ነው በደንብ ነው ያገኙት ቀሲስ ዲበኩሉ በደንብ ነው የገባውት የቀሲስ ቴዎድሮስ የሾርኔ ንግግር በደንብ ነው የተረዱት በደንብ የጥራት ጉዳይ ነው እርሶ ያው ዝም ብለው ቀሲስ ዲበኩሉ እንግዲህ በውስጥ እኔም ብዙ እንደመቼም አላወራም ብዬ እንጂ እሱ እንደው አባታችን መልአከ ገነት እንግዲህ ይሄው እመቤታችን በእድሜ በጤና ተጠብቅልን ቡራኬው ተደረሰኝ ጸሎታው ታግዘኝ እንጂ በእውነት በዚህ መናፍቅ ፊት እናስቆማ አይመስልም ጎረምሶቹም ጣሩት ሰረዘ እያለ ሰማቸውን በዝርዝር እያስቀመጠ ነው እነሱም ደግሞ ወጥተው ምንም አስተባባያ እየሰጡት አይደለም ምን ይሻለናል ታዲያ አይ በቃ እኔም ልጆቹ ለምን እንደዚህ እንዳደረጉ አላውቅም በርግጥ የልደተ ቃና ያኪን እኛ ባናሰርዛቸውም ራሳቸው የሚመጣውን ዳሜጅ አይተው ሊሆን ይችላል ይሄ ደምረው የሚባለው ነው ተንቀጭቆ የገባብን እሱን ደግሞ እንዳትገባው እንዳትቀበል ብለናል ቢቀበል ከኦርቶዶክስ ቤተክርስቲያን ነቅለን እናወጣለን ብለው የኛ ልጆች እንደዛ ብለው ሲሉት ነው ያስተውሉ የዛንም ቀን ደግሞ አንበሳውን ድርሻ የወሰደው ዘማርያም ዘለቀ ነው ዘውሎ እሱ ቤት እኮ ገባ ሲሳይ ቤት የነበረውን ህዝብ በተኑት ምክንያቱም ሰውየው አፉ አያርፍም ኢየሱስ ያድናል ብሎ ሊጮህብን ነበር ህዝባችን ጆሮ ላይ እኛ እስከዛሬ ድረስ ጸጥ ዝግ ብለን እንኖር የነበረው ይማረነ ይሳለነ ብለን ስንለው ብቻ የሚሰማን የነበረውን ህዝብ እዛ ሰብስቦ እንትን ሊል ነበር ልጆቻችን በየቦታው ከፈቱና ንፋስ እንደሚበትነው ጉም ህዝቡን በተን ነው እንጂ የሚመጣው ነገር ቀላልና አልነበረም ግን ቤተክርስቲያን ልጆች አላት በልጃችን በዲያቆን ዘማርያም ዘለቀ በኩል ደምረው ቤት የዛን ቀን ገብቶ ነገረ ማርያምን መጽሐፉን ይዞ እዛ ትረካ ሰጠ እዚህ ዲቤት ጠርቶ ነበር ልጁ እዛ ቁጭ ብሏል ዲቤት የተጠራው ሰውዬ ያ ቀለቤ ነው ማነው ቀለቤ የምትሉት እዛ ቁጭ ብሎታል አላዩትም ማለት ነው አላየሁትም አባታችን እየተባባሉ ማለት ነው ተነጋግራችሁ መቼ አጣሁት እናንተው መካከል ነው ያደግኩትኝ እንደናንተ አይነቶች ያስንት ግብዞች ባሉበት ማለት ነው አሁን የዲቤት ጥሪ ነው የተጠራችሁት ነበር እንዳ እንግዲህ የዛንም ቀን እሱን እንደምንም አስጣል ነው ዘማርያም ዘለቀ ተደዋውሎ መዝሙር ያሬዱሉ ተደዋውሉና አስጣሉት ነገረ ማርያምን ነገረ ድነት በነገረ ማርያም ብሎ የሚለው ነገር ስንት ኧረ አባታችን ተቀብሎት ቢሆን ኖሮ ልጁ ያዘጋጀው መጽሐፍ እኮ እንዳለ እኮ ከቅዱስ ያሬድ መጽሐፍ ጀምሮ እንዳለ ነበር ያዘጋጀው እና ገላጋይ በሌለበት ልጁን
መጥቶት ሽባ ሊያደርገው ነበር። ኤርሚ መምህሩ እኮ እኔም ጨነቀኝ በወዳቸው እኔም ጨነቀኝ ለአንተ ብዬ ነው እንዳትዋረድ ብዬ ነው እያሉ ታዲያ እና ያው አባታችን እሱን ደግሞ ብናስተለው ያኛው ደግሞ ዲያቆን ስዩም የሚባል የተክለፈለፈ ከየት እንደመጣ በማይታወቅበት እሱ ቤት ገብቶ ለምን ነገረ መስቀሉ ለኔ ያላወራህም ብሏል። የኛ ዲያቆን ነው ግን አይ በእርግጥ የኛ ዲያቆን ነው ከሊቀ ሊቃውንት ቀለሜ ጋር እንደሚውል እሳቸው መስክረዋል። ያው የምትለው ከኛ ጋር አይደል? ግን ታስበላናለህ ታስጨርሰናለህ ብለው ሲናገሩ የነበሩት ላይ ተደምጧል። ከሊቀ ሊቃውንት ጋር እየዋለ ነው ታስበላናለህ ያለው። ሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው። ገብቶናል። ሊቀ ሊቃውንት ቀለሜ ባይዞይ በሾርኔ ሲናገሩ አደጋ ናቸው። እንኳን ለኔ አይደለም ለሳቸው። ሊቀ ሊቃውንት ቀለሜ እዚህ ቁጭ ብለዋል። መጋቢ ብሎ አይምር አሸብር እዚህ ቁጭ ብለዋል። ታላቁ ነው ማለት ታናሹ ነው ማለት ታላቁ ነው ታናሹ እዚህ አለ፣ እዚህም ሌላ አለ፣ ቀሲስም እዚህ አለ። በሙሉ እንዳለ ተሰብስበውላል እና ታስበላናለህ። ስለዚህ የዚህ ሰው ጉዳይ ምን እናርገው ብለው በቅዱስ ሲኖዶሱ ሳይሆን በእነዚህ ጉባኤ ተመከረ። መጨረሻ ምን እናድርግ ብለው ሲሉ ከዚህ በኋላ አሉ መግለጫ ትናንት ሲሰጥ ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። የኛ ልጆች መደምደሚያ ነው። ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሐሳብ በንግግር እንዳታነሱ። ለምን ነው እንዳታነሱ ያሉት? በልቶናል። ምን ተረፈን? አልሰማ ብሎ ሰርዘው እየተባለ ቴዲ ማነው ዘሩፋኤል ነው ዘገብርኤል ብለው የሚሉት ማለት ይሄ ዘዘ ብሎ የሚል ነገር በጣም ነው እንትን የሚሉት አቁ ስማቸው እንትን ነው። ዘገብርኤል ዘሩፋኤል ዘኡራኤል ምናምን ብለው ሲሉ አራ ይሄማ የሰማይ ግማሽ ነው የሚለው እንትለው ማለት ነው። እንዳትገባ እያለው ነበር። እንዳትገባ እባክህ ከዚህ ሰው ጋር ያለውን ዲቤት ሰርዘው ብሎት ነበር። ሰርዝ ይሄ ነገር በፍጹም አይሆንም። በእውነት የፕሮፌት ዜዶ ሊባል ይገባ ነበር። ነቢይ ዜዶ ማለት ነው። ሰርዘው ይቅርብህ፣ ግድ የለህም ይቅርብህ፣ የነገውን ዲቤት ይቅርብህ ብሎት ነግሮት ነበር እና ግን ገባበት። ብዙ አናወራም። አጠፋው መሰለኝ አይደል? አጠፋው አይደል? ከቲክቶክ ላይ ሁሉ አጠፋው። አሁን ደግሞ አንድ ሌላ ጭራቅ የመሰለ ይሄኛውም ደግሞ እያወራል ነው። ወይት ይሄ መጥቆራ ነው። መጥቆራ መጥቆራ ባለ ረጅም ጭራ ይኸውልህ መግለጫ ደግሞ የሚመስለውን ይሉኝ የሃይማኖት ቤት ጁንታ እንዴ የሚለውን ስማልኝ ወንድምዬ ወንድማችን ቀለሙ
ተንኩሶ ወይም በትክክለኛ ስምህ ወይም በቲክቶክ ስምህ ኤርሚያስ አበበ በታቦት ዙሪያ በለፊት የሚቆም ኦርቶዶክሳዊ የለም፣ በለፊት የሚቆም እናቱ የወለደችው ነው ምናምን አይነት ቦክስ መጣልህ አልሸባብ ነው ይሄ አልቃይዳ ነው ምንድነው ወገኖቼ ምን እየተካሄደ ነው ያለው ገባበት አልሸባብ ሁሉ ማለት ነው ይሄ ሃይማኖታዊ ጁንታም ብለህ ትለው ይችላል ሽብርተኛ ማለት ነው አይኑን ብቻ እንትን ብሎ ኦርቶዶክስ ሊታደጋት መጣል ይወለ አተያይ ተማር አቋቋም እንደሚማር ሁሉ አተያይ ተማር ማለት ነው ዳሪያስ ምድረ ጂኒያም ሁሉ ጨምበልህን አውልቀና መጥቆራ ማለት ነው ያየሩ ላይ ጋር ነኝ ተብሎ እንደተባለው this is orthodox ይላል ኤርሚያስ ምናምን መንገድ ማስመሰላ አቅርበዋልና እስኪ የለበሱት ዲቤቱ ላይ ሲገጥሙ አፍንጫቸው እንዳይመታ ነው እንደ ጎሊያር ነው ለብሰው የመጡት ለባኮት የሆነ ነገር ልበሱና አባባ ጎድዬ የሚባል ድሮ ልጅ የሚያስፈራሩበት ነበር ካለባበሶት ጀምሮ ያስፈሩት ልቡ እንዲረዳ አድርጉት አለባበሶትን በደንብ ይልበሱና እንደው ያለውትን ቡቱቱም ይሁን ድርቶ እሱ እንደምንም ካለበት ቦታ ይለቃቁና ለባኮትችን ቤተክርስቲያን ታደጓት ካህናቱም ምንም የሆነላቸው ነገር አይመስልም እሺ ታዲያ እሱን አይደለም ዲቤት ለመቅጠም አይደለም ገና ጥሪ ሳደርግለት መከላከያ ማድረግ አለብኝ አይመስሎትም አዎ ምን ኮሮና ገብቷል እንዴ አፍንጫህን የከለልከው አልመጣህ ዲቤት እኮ ነው ይሄ አሁን እያንዳንድ ጥግት ይዛለ ማለት ነው ያለ በሙሉ አሁን ማው ዘለቃሽንም ታገኛለህ ስክሮል ስታረግ ለኔ ዲቤት ጥሪ አንተ ቀለም የምትባል ና ገጠመኝ በያው ማለት ነው ያውል እንደዚህ ለብሶ ከቻለለ ማለት ነው የቡቱቱና የድሪቱ መንፈስ በኢየሱስ ስም ተወጋ ይሁን ተዛና መስራታችን ነው በሚለው በመጽሐፍ ቅዱስ ታቦት ምንድን ነው የታቦት አገልግሎትስ አይነት ታቦት ጣዖት ማለት አይኑ ያያችሁት ነው ኦርቶዶክሳዊ ጁንታ ማለት ነው እኔ ያለቀሰውም በምን ታቋል ብራዘር ኮሜንት ላይ እጄ አጭሰነ እንደገባው ላይቭ በየስጽፍ እንዳለ ነው የወራጩት አጭሰነ እንደገባ አይኑን አይተዋል ግን ይታያል እንዴት ታዲያ አይኑ ቃልቷል እኮ አይኑን እንኳን በጥንቃቄ ልታውቋቸው አሁን መጥቆራ ነው ምንድነው ቶልኩ በቃ እንደ መንፈሳዊ ሰው አንድ ነገር ልንገራችሁ ያ እባብ ሲመታ ነው ከታች እስከ ላይ ጩኸት የበረከተው ሐሳቡን አንስተው ማናችሁም ወገኖች እንድትረዱትን ፈልገው ውጊያው መንፈሳዊ ነው ውጊያው መንፈሳዊ ነው እና ገድላት ድርሳናት ተብለው ሲባሉ ይነስራቸዋል ታቦት ተብሎ ሲባል ያንገሸግሻቸዋል ታቦት ስትላቸው
ኤርሚ ሚውት እያወረከው ነው። ኦኬ ሶሪ እና ጌታ ይባርካችሁ ለማለት ወዳለሁ። ባይመጡም እኛ በዚህ ላይ አጽኖ ሰተን እናገራለን። ግን ግዙትንና ውግዘቱን ፈርቶ ማነው አምልጦ የሚመጣም ሰው ካለ በዚህ ጉዳይ ላይ እናወራዋለን። የህፃናት ጥምቀት መጽሐፍ ቅዱሳዊ ነው? የህፃናት ጥምቀት ነው ያልኩት። ጥምቀት መጽሐፍ ቅዱሳዊ ነው አይደለም ያልኩት። ጥምቀት መጽሐፍ ቅዱሳዊ ነው፣ ግን እኔ ያልኩት የህፃናት ነው። እና በዚህ ጉዳይ ላይ እንቀጥላለን ለማለት ነው። ተባረኩ። ከላይ እስከታች መግለጫ እስክትሰጡ ድረስ ትረጋጋላችሁ ማለት ነው። ለብዙ አመታት የፕሮቴስታንት ሃይማኖት እያላችሁ የከተማውን ህዝብ ጆሮ ሊቆርጥ በሚችል ማይክሮፎን ሰቅላችሁ ስትሳደቡ ነበር። ጴንጤ ያቅና ምን ታቦት የላቸው ጽላት የላቸው ምናምን ነገር እያላችሁ ማለት ነው። አዎ የለንም እኛ። ሌባ አውጥቶ የሚሸጠው እነሱ ቄሶቹ ራሳቸው ሲደብራቸው አውጥተው አይደል የሚሸጡት? ምን ማናቀው ነው? በመረጃ ሳያሉ ብራዘር፣ በመረጃ በየፖሊስ ጣቢያ ሁሉ ጭምር ተይዞ ማለት ነው። ሌባውም የተሰረቀውም ተሰራቂውም ታቦት ደግሞ እንደዚህ ብለ ማለት እኛ መቼ እንደዚህ ብለናል ብለ ካልከዴ ታቦቱ ራሱ እኮ አሰርቁኝ ብሎ ይላል። እግዚአብሔርን ወደ እግዚአብሔር እየጸለየ ታቦቱ ምን ይላል? አሰርቀኝ፣ እዚህ ከምቀመጥ አሰርቀኝ። ወገኖቼ አሰርቀኝ ይላሉ ታቦቱ። ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ስለዚህ ኦርቶዶክስ ራሱ ታቦቱ የአርሴማ ታቦት እንትን ካለች ጌታ ሆይ ትለዋለች ታቦቷ ራሷ ማለት ነው። ጌታ ሆይ አሰርቀኝ፣ ሌባ አዘዝብኝ፣ እኔ ላይ ሌባ መጥቶ ጥርቅርቅ አድርጎ ይወሰደኝ፣ እነዚህ ከሚቀድሱብኝ እዛው ሌቦቹ ቢጨፍሩብኝ ይሻላል። ምክንያቱስ ታቦቱ በንጉሱ ቤት እኮ ትራስጌ ሆኖ ትራስ ላይ ተገኝቷል። መጽሐፉን ላውጣው እንዴ? መጽሐፉን ላውጣው? ትራስ ሆኖ ተገኝቷል። ያ አሰርቀኝ ብለው አባ ገብረ ኪዳን ናቸው። የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ሌባ አዘዝብኝ እያለ ታቦቱ ጸሎት ያቀርባል ወደ እግዚአብሔር። ሌባ አዘዝብኝ፣ ሌባ ላክብኝና ይውሰዱኝ ብለው ይላሉ አሉና መግለጫ በመግለጫ ሆነውላል። በቃ ተውት። እኔ ሁለተኛ ዲቤት አላቀርብም። አንድ ባቀርብ ለቀሲስ ዲቦ ሁሉ አንድ ባቀርብ ከ6 ዓመት በፊት ለ6 አገልጋዮች አቅርቤያለሁ ፌስቡክ ላይ ምንም መልስ የለም። አብዛኛው የመለሱልኝ ህዝቡ ስለናቁህ እኮ ነው። ኤርሚያስ አንተ እኮ ምንም ማለት ምንም ጭብጥ ማትሞላ እንዲሁ ዝም ብለህ እንትን ነገር ስለሆንክ ንቀው ነው አሉ። እሺ ጥሩ ከናቀኝ ታዲያ ለምን ቀሲስ ዘበነ ለማለምን ስሜን ጠርቶ መግለጫ ሰጠ? ችግር የለውም ተወዙ። እሺ ወደ ቲክቶክ መጣው። ከናቀኝ ለምን አክሊለ ጥሪ ያቀርበልኝ በታቦት ጉዳይ ተቀበልኩት። ራሱ ሰረዘው። ልደተ ቃል ለምን በነገረ መስቀሉ ብሎ ድቤት ጠራኝ። እውቀት እንደሌለኝ ካላወቁ ተቀበልኩት፣ ሰረዘው። ፈለገ ጠራኝ። ምንም ልብህ ድው እንዳይል ወደ ኋላ እንዳትመለስ። መስታወት ጸጌም ትባል ናትና አይተምሷ አበበ የሚባል አባት ነው የወለደኝ። ኮሲ ላይ የበቀልኩኝ ዝም ብሎ አረም አይደለሁም ብራዘር። ግን እኔ አባቴንም እናቴንም ትቼ በክርስቶስ ኢየሱስ በዳግም ልደት ቅዱስ እግዚአብሔር አብ የብርሃናት አባት በልጁ በክርስቶስ ኢየሱስ ሞት በዳግም ልደት ከማይጠፋው ዘር ወልዶኛል። በተወለድኩበት በአዲሱ ልደት ነው የመጣሁበት፣ በቀድሞ ልደት አይደለም። ከእናትና ከአባቴ በተወለድኩበት ልደት ሳይሆን በዳግም ልደት በተወለድኩበት ማለት ነው። ኦኬ
ፈሌ ተጽዕኖ ፈጣሪ በለው ይሄን መናፍቅ አፈር ደች ያስግጠው። ፕሮቴስታንት ማለት ገለባ አይደል እንዴ? ኤርሚያስም እኮ ገለባ ነው። ምን ሙቀት የለውም እሱ ገድላት አይደል የሚውለው አለ እና ዘርን አሰልፌ ብሉይ ኪዳን አስጠላሃለሁ ከዘፍጥረት እስከ ሚልኪያስ ማለት ነው። በእውነት ነው ብዬ የምላችሁ። አዲስ ኪዳንም ልክ እንደዚሁ እና በለው ፕሮቴስታንት ምን ገለባ ነው? ቃል በቃል እኮ ነው ያለው ገለባ ነው አለ። ኦኬ ያው መጣ ተቀበልኩት። ገባን ሜዳው ላይ ውጤቱ እናንተ አይታችኋል። እኔ ያለፋለፍም አንድ ብጠራ አንድ ጥሪ ባረግ 6 ቀን ሙሉ ዝም ጭጭ አለና ዘማርያም ጋር ደወለልህ። ዲያቆንዬ እንዴት ዋልክ? ዲያገነህ ያ ሰውዬ እባክህ ለኔ እድሜ ጥሪ አቅርቦልኛል እና እኔ ሳይ የልብ ምት ሁሉ ነው የጨመረው። ምን ብዬ ነው አንመልስለት? እውነትውና አባቴ አዎ ከ5 ቀን በፊት ነው ያቀረበልኝ። ሰው ሁሉ ሃሽታግ እያደረገ ወደ እኔ ሲልክ ነበር እና ምን አሉት? ምንም የመለስኩት ነገር የለም። ምን እናድርግ ታዲያ? ምን እናደርጋለን? አባታችን ያ በተከታታይ ነው ተሰረዙብኝ ብሎ ያለው። እኛም ልጆች እኮ አስበሉን ሊቃውንት እንዳሉት አስበሉን እና ምን እንመልስለት መሰለህ? ለምን አንተ የድቤ ጥሪ ብለህ አታቀርብለትም? ለእርሱ እኮ አቅርቧል። አዎ ቢያቀርብም እና ይሄኛው ለማረሳሻ ለማስመለጫ አንተ የድቤ ጥሪ አቀርብለት። ምን ብዬ ላቀርብለት? ያው እንደ እንትና እንደ ልደተ ማን ነው እንደ ፈለገ ፈክር ትንሽ እና በነገር መስቀሉ ብለህ በለው። ከዛ ለኔ ያቀርበውን የድቤ ጥሪ ዳይቨርት ታደርገዋለህ እና እኔም ከእጁ አመልጣለሁ ማለት ነው። ይሻላል ብለውት ነው አባቴ። አዎ ምስኪዮና እመቤቴ እንድትላመነኝ ስዕሏ ፊት ቆሜ እለምናታለሁ።